ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። የዘጠነኛ ክፍል የኬሚስትሪ ትምህርት ዩኒት 5 ኬሚካል ቦንዲንግ ኤክሰርሳይዝ 5.4 መልስ ከነ ሙሉ ማብራሪያ ይዤላችሁ ቀርቤያለሁ። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱኝ። Provide appropriate answer to the following questions. Question number 1 states the 5 general properties of ionic compounds. የመጀመሪያው ጥያቄ አምስቱን አጠቃላይ የአዮኒክ ኮምፓውንድ ባህሪያት ግለጹ ጥቀሱ ነው የሚለው። አዮኒክ ኮምፓውንድ formed between metal and non-metal and is formed by losing and gaining of electrons. አዮኒክ ኮምፓውንድ የሚፈጠረው ፎርሜሽኑ ሜታሎች ኤሌክትሮን ይሰጣሉ፣ ፖዚቲቭ አዮን ፎርም ያደርጋሉ። ነን ሜታሎች ደግሞ ኤሌክትሮን ይቀበላሉ፣ አናዮን ፎርም ወይም ደግሞ ኔጌቲቭ አዮን ፎርም ያደርጋሉ። ስለዚህ በኔጌቲቭ አዮን እና በፖዚቲቭ አዮን መካከል ያለው ኤሌክትሮስታቲክ አትራክሽን ፎርስ which is called ionic bond ይባላል ማለት ነው። One of the properties of ionic compounds is they are hard and brittle. ionic ኮምፓውንዶች ሃርድ እና ብሪትል ናቸው። at room temperature crystalline solid ናቸው። ስለዚህ በቀላሉ ይሰበራሉ፣ ነገር ግን ሃርድ ናቸው፣ ሶሊድ ናቸው። due to the existence of strong electrostatic attraction force between ions, between cations and anions, and also they form crystals. crystal form ያደርጋሉ at room temperature crystalline solid ናቸው ብለናል። due to what? the strong electrostatic attraction force between the ions. Ionic compounds have high melting point and boiling points due to the presence of strong intermolecular forces. አዮኒክ ኮምፓውንዶች ከፍተኛ የሆነ ነጥበ ፍሌትና ነጥበ ቅልጠት ይኖራቸዋል። ምክንያቱም ከፍተኛ የሆነ ኢንተርሞሌኩላር ፎርስ ስለያዙ ማለት ነው። ያ አዮን ዳይፖል ፎርስ ይባላል። ኢንተርሞሌኩላር ፎርስ እና ኢንትራሞሌኩላር ፎርስ ልዩነት አላቸው። ኢንተርሞሌኩላር ፎርስ which determines the physical properties of the compound, but intramolecular force ግን determines the chemical properties of the compound. አሁን ሜልቲንግ ፖይንት እና ቦይሊንግ ፖይንት ፊዚካል ፕሮፐርቲን የሚገልጹልን ናቸው ማለት ነው። and also conduct electricity in aqua solution and molten state due to the presence of mobile ions or free ions to move throughout the solution. አዮኒክ ኮምፓውንዶች በውሃ ሲሟሙና በሙቀት ሲቀልጡ ኤሌክትሪክ ከረንት ያስተላልፋሉ። ምክንያቱም በውስጣቸው ያለው ካታዮንና አናዮን ፍሪሊ ሙቭ ስለሚያደርግ ማለት ነው። ነገር ግን which do not conduct electricity in solid state, በሶሊድ ስቴት ግን ኤሌክትሪክ ከረንት አያስተላልፉም። ምክንያቱም አዮኖቹ strongly held together by strong electrostatic attraction force በመካከላቸው ከፍተኛ በሆነ ኤሌክትሮስታቲክ አትራክሽን ፎርስ የተያያዘ ስለሆነ አዮኖቹ እንደፈለጉ ፍሪሊ ሙቭ ማድረግ አይችሉም። ስለዚህ ኤሌክትሪክ ከረንት መሸከም አይችሉም ማለት ነው። and ionic compounds have high density, ከፍተኛ የሆነ እፍግታ ይኖራቸዋል። ምክንያቱም at room temperature ionic ኮምፓውንዶች ሶሊድ ናቸው፣ ክሪስታላይን ሶሊድ ናቸው። በመካከላቸው ያለው ስትሮንግ የሆነ ኤሌክትሮስታቲክ አትራክሽን ፎርስ ቢትዊን ዘ አዮንስ ይኖራል ማለት ነው። ለዛም ደንሲቲያቸው በጣም ከፍተኛ ነው ማለት ነው። and also ionic compounds are soluble in polar solvent like water, ammonia, but insoluble in non-polar solvents like benzene, ether, toluene. አዮኒክ ኮምፓውንዶች በፖላር ሶልቨንት እንደ ውሃ አይነቱ ይሟሟሉ፣ ነገር ግን ነን ፖላር ሶልቨንት ቤንዚን፣ ቶሉን፣ ኢተር አይሟሙም። ለምሳሌ ጨው መውሰድ እንችላለን። ሶዲየም ክሎራይድ one of the example of ionic compound። በውሃና በቤንዚን ብታሟሙት በቀላሉ በውሃ ይሟሟል ማለት ነው። question number 2 why do ionic compounds form crystals? ሁለተኛ ጥያቄ አዮኒክ ኮምፓውንዶች ክሪስታል ፎርም የሚያደርጉበት ምክንያት ምንድን ነው የሚለው። at room temperature ionic compounds are crystalline solid ናቸው because ionic compounds are formed from cation and anion። አዮኒክ ኮምፓውንዶች ከሜታልና ከነን ሜታል ነው የተሰሩት። ስለዚህ ሜታሎች ኤሌክትሮን ይሰጣሉ፣ ካታዮን ፎርም ያደርጋሉ፣ ነን ሜታሎች ይቀበላሉ፣ አናዮን ፎርም ያደርጋሉ። ስለዚህ በካታዮንና በአናዮን መካከል ያለው ከፍተኛ የሆነ አትራክሽን ፎርስ አዮኒክ ኮምፓውንዶች at room temperature crystalline solid እንዲሆኑ ምክንያት ይሆናል ማለት ነው። which form packed structure which is called crystal ይባላል ማለት ነው። question number 3 if a compound dissolve in water will it be a proof for the ionic nature of compound? why ይላል። ሶስተኛ ጥያቄ አንድ ኮምፓውንድ በውሃ ቢሟሟ ይሄ ኮምፓውንድ አዮኒክ ኔቸር ሊኖረው ይችላል ወይ ለምን ይላል። ይሄ መልሱ ኖ ነው። ምክንያቱም አንዳንድ ነን አዮኒክ ኮምፓውንዶች በውሃ ይሟሟሉ። ስለዚህ በውሃ ይሟሟ ሁሉ አዮኒክ ኮምፓውንድ ሊሆን አይችልም ማለት ነው። ለምሳሌ ብንወስድ
ስኳር ሹገር አዮኒክ ኮምፓውንድ አይደለም፣ ኮቫላንት ኮምፓውንድ ነው። ነገር ግን በውሃ ይሟሟል። ስለዚህ ሁሉም በውሃ የሚሟሟ ኮምፓውንዶች አዮኒክ ሊሆኑ አይችሉም ማለት ነው። Question number 4. Why the ionic compounds do conduct electricity in the molten state or when dissolved in water but not in solid state? አራተኛ ጥያቄ አዮኒክ ኮምፓውንዶች በውሃ ሲሟሙና በከፍተኛ የሆነ ቴምፕሬቸር ሲቀልጡ ሞልተን ስቴት ሲሆኑ ኤሌክትሪክ ከረንት ያስተላልፋሉ። ነገር ግን በሶሊድ ስቴት ግን ኤሌክትሪክ ከረንት አያስተላልፉም። ይሄ ለምን ሆነ ነው የሚለው because when ionic compounds are in molten state or aqua solution the ions become free to move or mobile ions. አዮኒክ ኮምፓውንድ በከፍተኛ ቴምፕሬቸር ሲቀልጥ ወይም ደግሞ በውሃ ሲሟማ አዮኖቹ በቀላሉ መንቀሳቀስ ይችላሉ። ስለዚህ they carry electric charge ይሸከማሉ ማለት ነው። ያ ማለት ካታዮን እና አናዮን ይኖራቸዋል ማለት ነው። ነገር ግን however when they are in solid state በሶሊድ ስቴት ሲሆኑ ግን the ions are strongly held together in crystal lattice አዮኖቹ ከፍተኛ በሆነ አትራክሽን ፎርስ ኤሌክትሮስታቲክ አትራክሽን ፎርስ ይያያዛሉ። ያ ደግሞ ክሪስታል እንዲሆን ምክንያት ይሆናል ማለት ነው። in nature አዮኒክ ኮምፓውንድ ክሪስታል ከሆነ ኤሌክትሪክ ከረንት አያስተላልፍም ማለት ነው። because the ions cannot move freely አዮኖቹ በቀላሉ መንቀሳቀስ ስለማይችሉ ማለት ነው። አዮኖቹ ካልተንቀሳቀሱ ኤሌክትሪክ ከረንት አያልፍም ማለት ነው። ወይም ደግሞ they do not carry ኤሌክትሪክ ቻርጅ ኬሪ አያደርጉም ማለት ነው። በዚህ ምክንያት አዮኒክ ኮምፓውንዶች በሶሊድ ስቴት ኤሌክትሪክ ከረንት አያስተላልፉም የሚለውን ማወቅ ይጠበቅባቸዋል። ኤክሰርሳይዝ 5.4 ይህንን ይመስላል። ለሚቀጥለው ኤክሰርሳይዝ 5.5 እናያለን። እስከዛው ድረስ ሼር ሰንብቱ። ስለተከታተላችሁኝ አመሰግናለሁ። ለጓደኞቻችሁ ሼር አድርጉላቸው።